የመሃሉን ዘመን ወጥመድ መሻገር በሚል ርዕስ እንደ ሀገር ያስመዘገብናቸውን ስኬቶችን ታሳቢ አድርጎ አመራሩ በመወያየት ለቀጣይ ዝግጅት እንዲያደርግ ተብሎ የተዘጋጀ መድረክ ነው። እንግዲህ በዚህ መድረክ በዋናነት የአመራሩ አባላችን እንደ ሀገር ወደ ለውጥ ስንገባ የለውጡ መነሻ ጉዳዮች ምን ነበሩ? በጋራ ስንመራ ስለቆየን ገፊ ምክንያቶች ምን ነበሩ? በወቅቱ ሕግና ሕገ መንግስታዊ ስርዓት ተከትሎ የፓርቲውን አሰራር ተከትሎ በስፋት ህዝቡ ደግሞ ለውጥ እንፈልጋለን የለውጥ መሻት መላው ከአራቱም የኢትዮጵያ ማዕዘን ለውጥ ያስፈልጋታል። ኢትዮጵያ ካልሆነ ወደ መበተን ወደ ችግር ውስጥ መግባት ህዝብ ከአደባባይ ያልጠፋበት ብዙ ጥያቄዎች የተነሱበት ብዙ የስብራቶች የገጠሙበት ወቅት ላይ ለውጥ ያስፈልጋል የሚል ከህዝቡ በገፍነት ከመጣ በኋላ የመጣውን ደግሞ ጥያቄ በአግባቡ ለውጡን ለማስተናገድ የሚያስችል የውስጥ ብቃትና ዝግጅት በወቅቱ ከነበረው ፓርቲ አመራር እንደ ፓርቲም ተነጋግሮ በጋራ ተስማምቶ ወስኖ ወደ ለውጥ ተገብቶ ለ7 ዓመታት የለውጥ ጉዟችን አልጋ በአልጋ ባልሆነ መንገድ ነገር ግን ደግሞ በጣም በሚገርምና ለመናገር ደፍረን ለማንሳት ለመጻፍ የሚያስችሉ ስኬቶችን አስመዝግበን እንደ ሀገር ብቻ ሳይሆን እንደ አህጉርም እንደ ዓለም አቀፍም የኢትዮጵያ ስኬት የሌሎች ትምህርት ሊሆን የሚችል ጉዞ ውስጥ መሆናችን እውን ነው። ይሄ ባለፉት 7 ዓመታት የጉዞ ሁኔታችን አልጋ በአልጋ የሆነ ነገር ባይፈጠርም ከምንም በላይ ደግሞ የፈተናዎችን ወደ እድል ቀይረን ተፈርሳለች የሚል ብዙ ሟርቶች ቢያማርቱም መፍረስ ሳይሆን ጠንክሮ መቀጠል የሚያስችል አገር መሆናችንን ለማሳየት በግልጽ የምንሄድበትን መንገድም በተለይ በመደመር እሳቤ ለውጡን ሊመራ ይገባል የሚል ፍኖተ ካርታ አዘጋጅተን አዲስ የፖለቲካ ፓራዳይም አስመዝግበን የጀመርነው የስኬት ጉዞ አሁን ላይ ቆመን ስናስብ እጅግ በጣም የመደላደልን እየፈጠረ ያለ ጉዞ እንደሆነ በተለይ ደግሞ ውህድ ፓርቲ ብልጽግናን መስርተን ባለፈው 5 ዓመት በጋራ ስናከብር የ5 ዓመት ጉዟችን ምን ያክል ስኬቶች እንደተመዘገቡ በጋራ መላው አባላችንና ደጋፊዎቻችን ማስታወሳችን ይታወቃል። ከ5 ዓመት ጉዞ በኋላ በቅርቡ ያካሄድነው ሁለተኛ ታሪካዊ ጉባኤያችን በእጅጉ ከፍ ያለ ጉባኤ አካሄደን ፓርቲውን ሊመሩ የሚችሉ አመራሮችን መርጠን ጠንካራ ውሳኔዎችን ወስነን የጉባኤ ውሳኔዎችን አቅጣጫዎችን እስከ ታች ድረስ ማውረዳችን እናስታውሳለን። ከጊዜ ወደ ጊዜ በፓርቲም በተለይ በ5 ዓመት ቆይታችን እንደ መንግስት የ7 ዓመት ለውጥ ጉዟችን እጅግ በጣም ፍሬያማ የሆነ ጉዞ ተጉዘናል። እንደ መንግስት ለውጡ ከጀመር 7 ዓመት እንደ ፓርቲ ደግሞ ውህድ ፓርቲ ከሆንን 5 ዓመት ጉዟችን ትምህርት ሊወሰድ የሚችል ስኬቶችን አስመዝግበናል። ነገር ግን እነኚህ ስኬቶች በመላው አባሉና አመራሩ የጋራ ርብርብ የተሳኩ ፈተና ውስጥ ሆነን ስኬት ማስመዝገብ መቻላችንን በተለይ ባለቤት የሆነው ህዝባችንም እየመሰከረ ተጨባጭ ለውጦች እየመጡ ያሉበትን አሁን ላይ ስኬቶቹን የበለጠ ወደ መንሰራራት ለመሄድ የሚያስችል ዝግጅት ስለሚያስፈልግ ነው። ይሄ መድረክ በተለይ በዚህ ቁመና አመራሩ ቆም ብሎ ስኬትን እንዴት ነው ሴንስ የሚያደርገው፣ ለቀጣይ ምዕራፍ እንዴት ነው የሚዘጋጀው፣ በተለመደውና በመጣንበት መንገድ ብቻ የምንቀጥል ከሆነ ስኬት ላይ ስኬት የጨመር መሄድ እንችላለን አንችልም? የሌሎች አገራት ተሞክሮ ምን ይመስላል፣ ዓለም አቀፋዊ ተሞክሮዎች ምን ይመስላል የሚሉት ጉዳዮች
ጊዜ ተሰጥቶበት መነጋገር መወያየት በጣም አስፈላጊ ሆኖ ስለተገኘ ሌሎች አገሮችን ተሞክሮ ጭምር አንስተን መነጋገር በጣም አስፈላጊ ስለሆነ ነው ዛሬ የተገናኘ ነው። የተወሰነ ምዕራፍ ያሳኩ ሀገራት ቆም ብሎ ስኬታቸውን ገምግሞ ለቀጣይ ዝግጅት በደንብ የውስጥ ጥንካሬ ትጋትና ብቃትን ጽናትን ይዘው መንቀሳቀስ ካልቻሉ በስኬት እስር ቤት ታጥረው ወይም ታስረው ይቆያሉ፣ ችግሩ ይወድቃሉ። ስለዚህ አሁን እኛ እንዴት መጣ ለቀጣይ እንዴት እንዘጋጅ የሚለውን በዋናነት እንዳመራ እንድንይዝ ስለፈለግን ነው ዛሬ የመሃሉን ዘመን ወጥመድ መሻገር ከጅምሩ ፈቀቅ ያለ እርምጃ ወይም ስኬት አስመዝግበናል። ነገር ግን የምንፈልገውን ባናሳካም የበለጠ ደግሞ ለማምጣት የሚያስችል ዝግጅት ያስፈልገናል በሚል ይህን መድረክ እንደ ክልል በከፍተኛ አመራር ደረጃ ዛሬ በዚህ መንገድ ለመወያየት ባለፈው ሳምንት በስራ አስፈጻሚ ኮሚቴ ደረጃ ገባ ብለን በደንብ ተነጋግረን አቅጣጫዎች ማስቀመጠን ሌሎች በጣም ምስሉ ስራዎችም ጭምር የለየናቸው ስራዎች ዛሬ በኦሪንቴሽን መልክ ይቀርብላቸዋል ማለት ነው።